እንደምንሰነበታችሁ ተመልካቾቻችን አድማጮቻችን ይህ እንግዲህ የምናደርገው የመጽሐፍ ቅዱስ የውይይት ክፍለ ጊዜ ነው። በዚህ 3 ወር የምናጠናው ስለ ትንቢት አፈታት መርሆች እና የመጽሐፍ ቅዱስ አጠናን በተለይ ትንቢትን ለመረዳት ምን ማድረግ እንዳለብን የምናጠናበት ጊዜ ነው። እንግዲህ ይሄ 3 ወር ባለፈው ጊዜ አንዳንድ መርሆች የሚል መነሻ መርሆችን ስንናገርና ስንዋይ ነበር። ዛሬ ደግሞ ዘፍጥረታዊ መሰረት በሚል የትንቢትን የምናስተዋላበት መሰረት የምንጥልበት በተለይ ከዘፍጥረት መጽሐፍ የምናገኘው ምን ነገር አለ ብለን የምንዋይበት ክፍለ ጊዜ ይሆናል። የመግቢያውን ጥቅስ አነብና ጸሎት አድርገን እንጀምራለን። የዋናው ጥቅሳችን የተወሰደልን ከዮሐንስ ምዕራፍ 1 ቁጥር 29 ነው። ዮሐንስ ምዕራፍ 1 ቁጥር 29 እንዲህ ይነበባል። በነገው ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። እንጸልይ። ቅዱስ አባት እጅግ አድርገን እናመሰግናለን። እኛ በኃጢአት በጠፋንበት ጊዜ አንተ ነህ ያዳንህን። የምንድንበትንም መንገድ እውቀት በቃል ገልጸሃል። ትንቢትም ይህንን ነው የሚያስረዳን። በዚህ መሰረት ቃልን እንድናጠና ትንቢትን እንድናጠና እንዲሁም ደግሞ ይህንን የሚያዳምጡ በተለያዩ ቦታ ያሉ ሰዎች ማስተዋልና ጥበብ እንድትሰጣቸው መንፈስ ቅዱስ ከኛ ጋር እንዲሆን ለምናለን። ሁሉ እንደ መልካም ፈቃድ ይሁን በክርስቶስ ስም አሜን። አሜን። ባለፈው ሳምንት እንደተማርነው መርሆች አሉ የመጽሐፍ ቅዱስን እንዲሁም በተለይ ትንቢትን ለማጥናት። የዛሬው መሰረት የምናደርገው ዘፍጥረት ነው። ዘፍጥረታዊ መሰረት የሚል ርዕስ ተሰጥቶታል። የትንቢትን ለማስተዋል የግዴታ የበፊት በብሉይ ኪዳን የነበሩትን ታሪኮች ማወቅ፣ የእግዚአብሔርን ማሰራር በቀድሞ ጊዜ ምን እንደነበረ ማስተዋል ያስፈልጋል እና ሀሳቡ በዛ ዙሪያ የሚያጠነጥን ነው የሚሆነው ጥናታችን። የመጀመሪያው የምናነሳው መጀመሪያ ሲጠቀስ መጽሐፍ ቅዱስ ውስጥ ያለው ሚና ምን ይመስላል የሚለውን እናያለን እና ስለዚህ እንግዲህ ጠይቃችኋለሁ፣ እናንተም ማብራሪያ ትሰጣላችሁ። መጽሐፍ ቅዱስ ውስጥ መጀመሪያ አንድ ጉዳይ ሲጠቀስ የሚኖረው እንደምታ የሚኖረው ለወደፊትም መጽሐፍ ቅዱስ ለማጥናት የእግዚአብሔርንም መልእክት ለመግለጽ የሚኖረው ሚና በምን ያህል ደረጃ ልንገነዘበው ይገባል የሚለውን ሀሳብ አንስተን እንወያይ። በዚህ ዙሪያ ሀሳብ ስጡበት። እንግዲህ መጽሐፍ ቅዱስ አስገራሚ መጽሐፍ የሚያደርገው የተለያዩ ሰዎች ይጻፉት እንጂ የመራውን መንፈስ ቅዱስ ነው። በእግዚአብሔር ምሪት የተጻፈ መጽሐፍ ነው። በባለፈውም ጥናት ስንል እንደነበረው እስትንፋሰ እግዚአብሔር ያለው መጽሐፍ ነውና እነዚህ ጸሐፍት ታዲያ ያንን ቃል መጀመሪያ ሲጠቅሱት መጽሐፍ ቅዱሱ ላይ ምን ለማለት እንደፈለጉ የሚነግረን ነገር አለ። አሁን ያንን ወደ መጨረሻ ስናገኘው ሁሌም አንዱ መርህ እንግዲህ ዛሬም የምናጠናው ያኛው ሐሳብ ያኛው ቃል መጀመሪያ መጽሐፍ ቅዱስ ላይ የተጠቀመበት ያ ጸሐፊ የገለጸው የተጠቀመበትን ቦታ ማጥናታችን አጠቃላይ ምን ለማለት እንደፈለገ በኋላ ሲመጣ ለመረዳት ይጠቅመናል እና ሁሌም ከዘፍጥረት ላይ ያለውን ሐሳብ እንግዲህ በዘፍጥረት መጽሐፍ የተጻፈው የብዙ ሺህ ዓመት ታሪክ ነው። እግዚአብሔር ከፍጥረት ጀምሮ እንግዲህ ያንን ጨለማውን የሆነውን ዓለም አስተካክሎ መልክ አስይዞ ከዛ ደግሞ አዳምና ሔዋን መተው እስከ ዮሴፍ ድረስ ያለውን ታሪክ ነው በዘፍጥረት ውስጥ ታጭቆ የምናገኘውና በዛ ውስጥ ብዙ መልሶችን ብዙ ሐሳቦችን እናገኛለን። እዛ ላይ ለመጨመር ያህል እግዚአብሔር በመጽሐፍ ቅዱስ ውስጥ ዝም ብሎ አንዳንድ የታሪክ ዝርዝሮችን ዘርግፎ አስቀምጦልን ያንን
አንብበን እንድንሸመድደው ያስቀመጠው ጉዳይ ሳይሆን ጥልቅ ሐሳቦች አሉ፣ ዘመን ተሻጋሪ ሐሳቦች አሉ እና እነዛን ሐሳቦች መጀመሪያ የሚያቀርብበት የራሱ መንገድ አለው፣ ትኩረት በሚስብ መልኩ ማለት ነው። ከዛ በኋላ ግን የሚደጋገሙባቸው እንደገና የሚታዩባቸው ብዙ መንገዶች አሉ። እነዛን መንገዶች ራሱ የሚያሳየን እግዚአብሔር ነው። ውበት አለው እነዚህ መንገዶች የሚመጡበት፣ ይቅርታ እነዚህ ሐሳቦች እንደገና የሚደገሙበት መንገድ ማለት ነው። ታሪክ የታሪክ ፍሰት ውስጥ ብዙ የማይቀየሩ ነገሮች ያሉትን ያህል የሰው የዲያብሎስና የፈጣሪ ባህሪዎች የዛን ያክል ደግሞ እኔና እናንተ በግል ደግሞ ያለን በጣም ልዩ የሆኑ ደግሞ ነገሮች አሉ። እነሱን አቻችሎ በልዩነቶች ውስጥ እንዳንጠፋ አድርጎ እነዚህን ቋሚ የሆኑትን ነገሮች እንድንይዝ ሐሳባችን ሳይበታተን ሳይሰለችን መጽሐፍ ቅዱስ በጥንቃቄ እነዚህን ነገሮች አስቀምጦልናል ማለት ነው። የመጀመሪያ የመጠቀስን ነገር ስናነሳ መጀመሪያ አንድ ሐሳብ መጽሐፍ ቅዱስ ላይ የተጠቀሰበትን ቦታ ማየቱ ጥሩ ነው ሁልጊዜ እና ከዛ ሐሳብ ላይ በመነሳት ነው ሌሎችንም ሐሳቦች በዛ ሐሳብ መሰረት ለመረዳት የምንችለውና ለምሳሌ ያክል በዘፍጥረት ላይ እግዚአብሔር የአብርሃምን ልጅን ሰዋልኝ ብሎ ሲነግረው የተጠቀመው አንድ ቃል ለምሳሌ ዘፍጥረት ምዕራፍ 22 ቁጥር 2 ላይ የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ ይላል። የምትወደው የሚለው ቃል ፍቅር ብለን የተረጎምነውን ሐሳብ የጠቀሰበት ነውና ከዛ ነው የምንነሳው። ስለ ፍቅር አሁን ስናነሳ ከዚህ ሐሳብ በመነሳት ነው የምንሄደው። በይስሐቅ ምትክ የቀረበውን መስዋዕት ስናይ ያ የመስዋዕት ሁኔታ በተደጋጋሚ በተለያዩ ቦታዎች ላይ ሲጠቀስ የተዛባ አመለካከት ልንወስድ አይገባም። ከዚህኛው መጀመሪያ ከተጠቀሰበት ሐሳብ በመነሳት ትርጉሙ ምን እንደሆነ ለመረዳት መሞከር ይገባናልና መጀመሪያ የተጠቀሰበትን ቦታ ማግኘት እና በዛ በተጠቀሰበት መንፈስ እና አስተሳሰብ ሌሎችንም ጥቅሶች ለመረዳት መሞከር በጣም ይጠቅማል እና ተያያዥነትም ደግሞ እንዲኖረው ያደርጋል። አለበለዚያ ብሉይ ኪዳን ላይ ሌላ ነገር አንድ ምሳሌ የተጠቀሰበት አገላለጽ አዲስ ኪዳን ላይ ደግሞ ሌላ ትርጉም በሌላ ትርጉም እንድንወስደው ያደርገናል። ያ ደግሞ የሐሳቡን ፍሰት ያዛባዋል እና ወጥነቱንም እንዳንረዳ መልእክቱንም እንዳናስተውል ያደርገናል። ስለዚህ መጀመሪያ የተጠቀሰበትን ቦታ ማግኘትና የዛ የተጠቀሰበትን ቦታ ትርጉም መረዳት በጣም ጠቃሚ እንደሆነ ነው የምንገነዘበው። በጣም ጥሩ። ይሄ ግን አንድ ዘመናችን ካለ አስተሳሰብ እየገዘፈ ከመጣ አስተሳሰብ ጋር የሚጋጭ ነገር ያለው ይመስላል። ያ ምንድነው? እውነት በየጊዜው መልኳን የምትቀያየር ናት እንጂ ቋሚ እውነት የለም የሚባል አስተሳሰብ በጣም ኃይለኛ ተጽዕኖ ዓለማችን ላይ ያደረሰ ነው። ወደ ሀገራችንም እየመጣ ነው። ስለዚህ ይሄ አስተሳሰብና ይሄ የመጀመሪያ መጠቀስ የምንለው አስተሳሰብ እንዴት ነው ሊታይ የሚቻለው ሁለቱ የሚለውን ሐሳብ ብናነሳ ጥሩ ነው። እውነት እግዚአብሔር ዘንድ ያለው እውነት ፍጹም ነው፣ ተለዋዋጭ አይደለም፣ ዘላለማዊ ነው። እኛ በኃጢአት የተበላሸን ስለሆነ እኛ ዘንድ ያለው እውነት ፍጹም እግዚአብሔር ጋር እንዳለው አይነት እውነት ሳይሆን እያደገ መሄድ እየጨመረ መሄድ ነውና ምሳሌ መጽሐፍ ላይ ምዕራፍ 4 ቁጥር 18 ላይ ይሄንን ሐሳብ ይገልጽልናል። የእግዚአብሔር እውነት ፍጹም ነው። ይሄን ሐሳብ ስንናገራው ሰዎች ሊደነግጡ ይችላሉ። እኛ ታዲያ ግማሽ እውነት ነው የያዝነው ነው አይደለም። እንደሱ ማለት ሳይሆን ፕሮግሬሲቭ ነው፣ እያደገ መሄድ እየጨመረ መሄድ። ምሳሌ ምዕራፍ 4 ቁጥር 18 እንደዚህ ይላል፣ የጻድቃን መንገድ ግን እንደ ንጋት ሙሉም ቀን እስኪሆን ድረስ እየጨመረ ይበራል ይላል። ስለዚህ ያ ማለት
ፀሐይዋ ወጣለች። ፀሐይዋ ከወጣች በኋላ ግን ሌላ ፀሐይዋ ጠዋት የወጣችው ፀሐይ ድምቀቷም መጠኗም ሙቀቷም እየጨመረ ይሄዳል እንጂ ከዛ ጨለማ ይሆናል። ከዛ ደግሞ እንደገና ሌላ ጨረቃ ይመጣል ወይም ሌላ አይነት ፀሐይ ይመጣል ማለት አይደለም። ስለዚህ በዚህ መልኩ ነው ልንረዳው የሚገባው። እኛ ጋር ያለን አስተሳሰብ ውሱንነት ስላለው ያ አስተሳሰብ እያደገ እየጨመረ ይሄዳል። ሐዋርያ ጳውሎስም ይሄንኑ ይናገራል። አንደኛ ቆሮንቶስ ምዕራፍ 13 ላይ ምንድነው የሚለው? ከእውቀትም ከፍለን እናውቃለን ይላል። እንግዲህ ሐዋርያ ጳውሎስ እጅግ ታላቅ ሰው ነው። ይሄንን የተናገረ ከሆነ እኛስ ጋር ያለው እንድንል ያደርገናል። ቁጥር 9 ላይ ነው የሚናገረው። አንደኛ ቆሮንቶስ 13:9 ላይ እውቀትም ቢሆን ይሻላል፣ ይቅርታ ቁጥር 10 ላይ ነው። 9 እና 10 አንድ ላይ ነው። እሺ ከእውቀትም ከፍለን እናውቃለን፣ ከትንቢትም ከፍለን እንናገራለን ይላል። ከትንቢትም እንግዲህ ሐዋርያ ጳውሎስን ያከለ ሰው ከትንቢትም ሙሉውን ሊረዳ እንዴት እንደማይችል ለሚነግረን፣ ፍጹም የሆነው ሲመጣ ግን ተከፍሎ የነበረው ይሻራል ይላልና ይሄንን እያስተዋልን ነው የእግዚአብሔርን ቃል ማጥናት ያለብን። ያ ማለት ግን ዘውዱ ትንሽ እውነት አለው ወይም የራሱ እውነት አለው፣ ከዛ ድርባ ደግሞ ሌላ የራሱ እውነት አለው። እሱም የራሱን እውነት ይዞ ይቀመጣል፣ ዘው የራሱን ይቀመጣል። ያዕቆብም ከዛ አንተም እንደፈለግኩን እኔም እንደፈለግኩ ልሁን የሚል ይሄ ዘመኑ ያመጣው የተበላሸ አስተሳሰብ ነው። መጽሐፍ ቅዱስ ይሄንን አይደግፍም። የእግዚአብሔር ቃል ይሄንን አይደግፍም። ይሄ ሐሳብ በዘፍጥረት ሰይጣን ሔዋንን ሲያታልላት የተጠቀመበት ስልት ነው፣ ድህረ ዘመናዊና እግዚአብሔር የተናገረው እንዳለ ሆኖ ግን አንቺም ደግሞ ጋር እኮ እውነት አለ ነው ያላት። እቺ የሰይጣን የዲያብሎስ የማታለያ ጥበብ ነችና የሱም የሷም የሚባል እውነት የለም። አንድ እውነት አለ፣ እሱም ክርስቶስ ነው። እኔ እውነት ነኝ ብሏል። ከዛ በኋላ የሚመጡት ያው እንግዲህ ቅድም እንዳልኩት ነው። የአብርሃም ግን እየበራ እየጨመረ ይሄዳል። ጥበብ ያለው ላይ ለማከል ያህል እውነት መነሻው ፈጣሪ ነው፣ እግዚአብሔር ነው። ጌታ ኢየሱስ ክርስቶስ እውነት እኔ ነኝ ብሏል። እንግዲህ እኔ ደግሞ ውስን የሆንኩት ትንሹ ሰው እዚህ ቁጭ ብዬ እውነቱን ሁሉ አውቃለሁ ካልኩ በጣም ድፍረት ነው የሚሆነው፣ ከድፍረትም በላይ ነው የሚሆነው። አንድ በጣም የተለመደ ትምህርታዊ የሆነ ታሪክ አለ። 5 ሰዎች ናቸው መሰለኝ፣ አንድ እውራን ናቸው። የዝሆን እግር ይዟል 4ቱ፣ 5ኛው ደግሞ ኩምቢውን ይዟል ወይም ደግሞ አንዱ ጭራውን ይዟል። እና በዛ ላይ እናታረካሉ። የዛፍ ግንድ ነው፣ ቅርንጫፍ ነው ወዘተ እያሉ ብዙ ነገር ያወራሉ። ግን አንድ ነገር እንደያዙ አልገባቸውም። ስለዚህ አይን ያለው ሰው አይቶ ሁላችሁም እኮ የያዛችሁት አንድ ነገር ነው፣ ያ ነገር ደግሞ ከናንተ ከሁላችሁ ይበልጣል የሚለውን ነገር መናገር የሚችል። ስለዚህ ሰው በተፈጥሮ ውስን ስለሆነ ከዛ ደግሞ በኃጢአት ምክንያት አስተሳሰቡ ስለተበላሸ ወደ ራስ ወዳድነት ስለዞረ፣ ራስ ወዳድነት ማለት ጨለማ ማለት ነው። ወደ ውስጥ ማየት ማለት ነው። ወደ ውጭ ማየት አይችልም። እንዲህ አይነቱ ሰው እንዴት አድርጎ መንገድ መሄድ ይችላል? ራሱን እያዳመጠ መንገዱ ውስጡ አይደለም ውጪ ነው ያለው መንገዱ። እንዴት ነው መሄድ የሚችለው የሚለውን ስናስበው ነገሮችን ምናልባት ግልጽ ሊያደርግልን ይችላል። ከመጽሐፍ ቅዱስ ላይ ሐዋርያው ጳውሎስ በገላትያ ላይ ምዕራፍ 3 ቁጥር 24 ላይ ምን ይላል? በእምነት እንጸድቅ ዘንድ ሕግ ወደ ክርስቶስ የሚያመጣ ሞግዚታችን ሆኗል ይላል። ስለዚህ እግዚአብሔር ሲያስተምረን ደረጃዎች አሉት። ልከኛ አንደኛ ወይ ሁለተኛ ክፍል የምናስተምረውን ሳይንስ 12ኛ ክፍል አናስተምርም። በደረጃ ነው ሰው ወደዛ የሚደርሰው ማለት ነው። ሁለተኛ ክፍል የተማርኩት ውሸት ነው ሊልም አይችልም ተማሪ። ለምን? እንደ ሞግዚት ሆነው እንትን ሊረዳው ያለ ጉዳይ እንደመሆኑ መጠን ማለት ነው። የሰው በእውቀት ላይ ያለው ተሞክሮ ግን በጣም የተዛባ ነው። ሰዎች ሀሳባቸውን ይቀያይራሉ፣ ይዋሻሉ፣ ይሳሳታሉ። ይህንንም አስመልክቶ በዘሁልቅ ምዕራፍ 23 ላይ እግዚአብሔር ለበልዓም የተናገረውን ነገር ስንመለከት ምን ይላል? እግዚአብሔር እንደ ሰው አይደለም፣ አይዋሽም፣ አይጸጸትም፣
ይህን ነገር ላስተካከል ተበላሽቶብኝ ነው ብሎ ወደኋላ አይመለስም። እና የእኛን አስተሳሰብ ወደ እግዚአብሔር ማዞር የለብንም። የእግዚአብሔር ስራ ከጅማሬው ፍጹም ነው። ልክ ሁሉን ነገር በፈጠረ ጊዜ እጅግ መልካም መሆኑን አየ። ሁሉም ፍጹም ነበር የሚለውን ነገር ከዘፍጥረት ጀምረን ከመነሻው ጀምረን ስናይ ማለት ነው። በኋላ ይሄ ነገር በስህተት የሰራሁት ነው ብሎ ለማቃናት ወይም አንዳንድ የመኪና ፋብሪካዎች በሩን በትክክል አልገጠምነውም ብለው ሪኮል የሚባል ነገር የለም። መልሱት፣ ወደ ፋብሪካ መልሱት እና እንጠግነው አይነት ነገር። የእግዚአብሔር ስራ ላይ እንዲህ አይነት ነገሮች የሉም። ከዛ የተነሳ ሰው ይህንን ትዕቢቱንና ዘመን አመጣሽ አመፁን ትንሽ እንዴት ነው አረጋግቶ ወደ እግዚአብሔር ቢመለስ ጥሩ ነው። ከእግዚአብሔር ጋር ለመገናኘት እውነትን ለማወቅ ቀዳሚው መግቢያው በር ጠባቡ በር ንስሐ ነው እና የሰው ትዕቢት የሰው ኩራት አሁን ላለንበት ለተመሰቃቀለችው ዓለም ደግሞ መነሻ መሆኑንም መዘንጋት የለብንም። ሚልክያስ ምዕራፍ 3 ትንቢተ ሚልክያስ ምዕራፍ 3 ቁጥር 6 ላይ እግዚአብሔር ሲናገር የሰራዊት ጌታ እግዚአብሔር እኔ እግዚአብሔር አልለወጥም፣ እናንተ ያዕቆብ ልጆች ሆይ ስለዚህ የጠፋችሁ አይደላችሁም ብሎ ይናገራል እና እግዚአብሔር ተለዋዋጭ እንዳልሆነ ይነግረናል። ዕብራውያን ላይም ኢየሱስ ክርስቶስ ትናንትናና ዛሬ ለዘላለም ያው ነው ይለናል እና የማይለዋወጥ አምላክ ነው። ስለዚህ የሚነግረን ከሱ የሚመጣውም እውነት የሚለዋወጥ ሳይሆን ዘላለማዊ እንደሆነ መመልከት እንችላለን። በጣም ጥሩ። አንዱ ትልቁ ችግር ይሄ በኃጢአት የወደቀው ማንነታችን ስለ ዓለማት ስለ እግዚአብሔር ማስተዋል በጣም ይከብደዋል። ምክንያቱም ወደ ራስ ወዳድነት በጣም የተጣመመ ስለሆነ በትዕቢትም የተሞላ ስለሆነ የእግዚአብሔርን አሰራር መረዳት ይከብደዋል። በተለይ ደግሞ ስለ ፍቅር ያለን ግንዛቤ በጣም ተጣሞ ምን ደረጃ ደርሰናል? ወደድኳት ብሎ አሲድ መድፋት፣ በጣም የራስ ፍላጎትን ብቻ ለማርካት የሚያስብ ፍቅር ተብዬ ልበለው፣ ፍቅር እንኳን ሊባል አይቻልም። እዛ ላይ ደርሰናል እና በዚህ መነጽር ስለምናየው የእግዚአብሔር አፍቃሪ ነው ሲባል ሁልጊዜ እንደተወዛገብን እንገኛለን እና እንዳው የብዙ ነገሮች መሰረቱ የእግዚአብሔርን ባህሪና አፍቃሪነት በትክክል መረዳት። አሁን ቅድም ጥበብ የጠቀሰዋልና የመጀመሪያ ስለ ፍቅር ወይም ስለ እግዚአብሔር ወደ አፍቃሪነት ሲገለጽ አብርሃምና ይስሐቅ በነበራቸው ታሪክ ነው። እዛ ላይ ታሪኩንም አውስታችሁ ምን እንደተባለም እና ይሄ አሁን የምናጠና ያለው የመጀመሪያ መጠቀስ መርህ አይደል እያጠና ነው ያለው መሰረት በዘፍጥረት ያለው መሰረት ያለውም ለወደፊት ያለውም እንደምታ ምን ነበር የሚለውን እናንሳ። ዘፍጥረት ምዕራፍ 22 ላይ እንግዲህ ታሪኩን እናገኘዋለን ከቁጥር 1 እስከ 13 ላይ እና አብርሃምን እግዚአብሔር ከህዝብ ከቤተሰብ ተለይተ እኔም ወደማሳየህ ምድር ውጣ ካለው በኋላ ቃል ይገባለታል ልጅ እንደሚሰጠው ዘሩን እንደሚያበዛ። ከዛ አብርሃም ይጠብቃል ይታገሳል፣ ግን ልጅ የለም። ረጅም ጊዜ ቆየ። ከዛ እንደገና እግዚአብሔር ይመጣል፣ ቃል ይገባለታል፣ ቃል ኪዳኑን ያድስለታል። ልጅ ትወልዳለህ፣ ልጅ ዘርህን እባርካለሁ ይለዋል። ከዛ በኋላ አብርሃም ካረጀ በኋላ በሰው ዘንድ ምንም ተስፋ ከጠፋ በኋላ አብርሃምም ሳራም ባለቤቱ ካረጀች በኋላ እግዚአብሔር ቃል እንደገባው ልጅ ይሰጣቸዋል። ይስሐቅ ይወለዳል። ከዛ ይስሐቅ ይወለዳል፣ ያድጋል። ከዛ በኋላ እግዚአብሔር ወደ አብርሃም ይመጣና አንድ ጥያቄ ጠይቀዋል። ይሄንን ነው እንግዲህ ዘፍጥረት 22 ላይ የምናገኘው። እንደዚህ ይላል፣ ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው፣ እንዲህም አለው፣ አብርሃም ሆይ። አብርሃምም እነሆ አለው። የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ። እኔም በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው። አብርሃምም በማለዳ ተነስቶ አህያውን ጫነ፣ ሁለቱንም ሎሌዎቹንና ልጁን ይስሐቅን ከእርሱ ጋር ወሰደ። እንጨትንም መስዋዕት ሰነጠቀ። ተነስቶም እግዚአብሔር ወዳለው ቦታ ሄደ። በሦስተኛውም ቀን አብርሃም ዓይኑን አነሳና ቦታውን ከሩቅ አየ። አብርሃምም ሎሌዎቹን አላቸው፣
አህያውን ይዛችሁ ከዚህ ቆዩ፣ እኔና ልጄ ወደዚያ ሄደን እንሰግዳለን፣ ወደ እናንተም እንመለሳለን። አብርሃምም የመስዋዕቱን እንጨት አንስቶ ለልጁ ለይስሐቅ አሸከመው። እርሱም እሳቱንና ቢላዋውን በእጁ ያዘ። ሁለቱም አብረው ሄዱ። ይስሐቅም አባቱን አብርሃምን ተናገረው። አባቴ ሆይ አለ። እርሱም እነሆኝ ልጄ አለው። እሳቱንና እንጨቱን ይኸው፣ የመስዋዕቱ በግ ግን ወዴት አለ ብሎ ጠየቀው። አብርሃምም ልጄ ሆይ የመስዋዕቱን በግ እግዚአብሔር ያዘጋጃል አለው። ሁለቱም አብረው ሄዱ ይላል። ከዛ በኋላ ታሪኩ ሲቀጥል በዛ በሞሪያም ተራራ ይደርሳሉ። ከዛ በኋላ የመሰዊያውን ይሰራል። ከዛ በኋላ እንጨትን ረበረበ ይላል ቁጥር 9 ላይ። ልጁን ይስሐቅንም አስሮ በመሰዊያው በእንጨቱ ላይ አጋደመው። አብርሃምም እጁን ዘረጋ፣ ልጁንም ያርድ ዘንድ ቢላዋ አነሳ። የእግዚአብሔር መልአክም በሰማይ ጠራና አብርሃም አብርሃም አለው። እርሱም እነሆኝ አለ። እርሱም በብላቴናው ላይ እጅህን አትዘርጋ፣ አንዳችም አታድርግበት። አንድ ልጅህን ለእኔ አልከለከልክምና እግዚአብሔርን የምትፈራ እንደሆንክ አሁን አውቄአለሁ አለ። አብርሃምም ዓይኑን አነሳ፣ በኋላውም እነሆ አንድ በግ በዱር ውስጥ ቀንዶቹ በዕፀ ሳቤቅ ተይዞ አየ። አብርሃምም ሄደ፣ በጉንም ወሰደው፣ በልጁም ፋንታ መስዋዕት አድርጎ አቀረበው ይላል። የአብርሃምን ታሪክ በምናይበት ጊዜ ቅድም 22 ጋር በተያያዘ የፍቅርን ሐሳብ እንግዲህ አሁን አንተ የጠየቀውን ጋር ለማገናኘት እግዚአብሔር ፍቅሩን ለአብርሃም ለመግለጽ የተለያዩ የፍልስፍና ወይም የስነ ልቦና ወይም የመሳሰሉ አይነት ትንታኔዎችን አልሰጠውም። ያለው አንድ ነገር ምንድነው? አሁን ያዕቆብ የሰጠን መግለጫ ላይ እንደሰማነው አንድ ልጅህን ሰዋ ነው ያለው እና በዛ ውስጥ አብርሃም እጅግ ጥልቅ የሆነውን ሰዎች በቀላሉ ማለት እሱ ራሱ በቀላሉ በሌላ መልኩ ቢገለጽለት ሊገባ የማይችለው ነገር ግን በዚህ ትዕይንት እና በዚህ ከልጁ ጋር ባደረገው የመስዋዕት አቀራረብ ሂደት ውስጥ የእግዚአብሔርን ፍቅር ነው የተረዳው እና አሁን ያለው የፍቅር ቅድም ያነሳው አስተሳሰብ ያው ብዙ ሊባልበት የሚችል ነው፣ ግን ማለት አሁን አያስፈልግም። አብርሃም ግን ይሄንን ፍቅር ተረዳ በሚገርም ሁኔታ እና ከዛ ጌታ ኢየሱስ ሲናገር ምን አለ? ዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 58 ላይ ኢየሱስም ቁጥር 56 ላይ አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስ አለው ይላል እና አብርሃም የእግዚአብሔርን ፍቅር በዛ ሂደት ውስጥ ነው የተረዳው እና የእግዚአብሔር የተጠቀመበትን ማሳያም ደግሞ እጅግ አስደናቂ ነው። በዚህ አይነት መልኩ ነው እንግዲህ መጽሐፍ ቅዱስ ላይ የተለያዩ አይነት የእግዚአብሔር ሐሳቦች የተገለጹት። በእኛ ህይወት ውስጥም ይሄ ሲገለጽ እንዴት ነው የሚገለጸው የሚለው የምናገኘው ከመጽሐፍ ቅዱስ በምናገኛቸው ትምህርቶች ነው እንጂ አሁን ባሉት ዘመን አመጣሽ አስተሳሰቦች ፍቅርንም ለመተርጎም እንሄድበት አካሄድ ብዙ የሚያዋጣም አይደለም። እሱም ብዙ ሲጠቅምም ደግሞ አሁን እየታየ አይደለም። ከጥቅሙ ጉዳቱ በጣም እያመዘነ እየሄደን ያለውና ስለዚህ ወደ መጽሐፍ ቅዱስ ሐሳብ መመለሱ እጅግ ይጠቅማል። ያሉትን ገጸ ባህሪዎች ዝም ብለን አብርሃምን፣ ይስሐቅን፣ እግዚአብሔርንና በጉን አባትነትና ልጅነት በአጋጣሚ የመጡ ነገሮች አይደሉም። አባት ማለት እግዚአብሔር ነው በመሰረቱ አይደል? መጽሐፍ ቅዱስ ላይ የሁሉ ነገር መነሻና መጀመሪያ ማለት ነው። እግዚአብሔር ደግሞ ሲፈጥር ዘፍጥረት ምዕራፍ 1:27 ላይ እንደሚለው በመልኩ በአምሳያው ነው የፈጠረው የሰውን ልጅ። የአዳምን አመጣጥ መጽሐፍ ቅዱስ ሲናገር ዘፍጥረት ምዕራፍ 5 ላይ እግዚአብሔር ሰውን በፈጠረ ጊዜ ወንድና ሴት አድርጎ ፈጠራቸው ይልና ከዛ በኋላ የአዳምን የዘር ሐረግ መተንተን ይጀምራል። ስለዚህ የአዳም ወላጅ ማን ነው ካለን እግዚአብሔር ነው። ሉቃስ ወንጌል ምዕራፍ 3 ላይ ይናገራል። እግዚአብሔር አባት ነው። አባትነቱን ደግሞ ያሳየበት መንገድ
አንድያ ልጁን ዮሐንስ ወንጌል ምዕራፍ 3:16 ላይ እንደሚለው ማለት ነው አሳልፎ በመስጠት ነው። ያ ልጅ ግን ማን ነው ካልን ያ ልጅ ራሱ እግዚአብሔር ፈጣሪ እንደሆነ ደግሞ ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ ይላል። ልጅነት ምንድን ነው የሚመስለው የሚለውን ራሱ ደግሞ መጥቶ አሳየን አይደለም። ዕብራውያን ምዕራፍ 1 ላይ ሲናገር ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን በመጨረሻ ለእኛ ተናገረን። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣል ይልና እቺን ቁጥር ነበር የፈለግኩት። ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞም እኔ አባት ሆነዋለሁ፣ እርሱም ልጅ ይሆነኛል ብሎ የተናገረው ለማን ነው ይላል። እንግዲህ ዕብራውያን እያለን ያለው ነገር ምንድን ነው? እግዚአብሔር ለማሳለፍ ለመናገር የሞከረው ነገር አለ። ከዘመናት ጀምሮ ለአባቶቻችን በነቢያትና በብዙ መንገድ በብዙ አይነት በብዙ ጎዳና ሲናገር ቆይቷል ይላል። ያ መልእክት ምንድን ነው ነው ጥያቄው። አሁን በዘመን መጨረሻ የተጠቀመበት ቋንቋ ደግሞ ማን ነው? ራሱን የመጣው ነው የሚለው። በምን መንገድ ነው የመጣው? ልጅ ሆኖ ነው የመጣው። ልጅነትን ደግሞ ለእኛ ሊያሳየን ማለት ነው፣ ለእኛ ሊያስተምረን። ምክንያቱም ምዕራፉን ወረድ ብለን ስናነባው ደግሞ ጌታ ኢየሱስ ክርስቶስ ወንድሞቼ ሲለን ደግሞ እንመለከታለን አይደለም። ስለዚህ እዛ አብርሃምና ይስሐቅ ላይ የተቀመጠው ነገር ድንገት በአጋጣሚ እግዚአብሔር አብርሃምን ልፈትነው፣ እስቲ ላሳየው፣ እስቲ ልተንኩሰው፣ እስቲ የሚሆነውን እንይ አይነት ነገር ሳይሆን ጥንት በመለኮታዊ ልብ ውስጥ የነበረው የፍቅር ሚስጥር መገለጥ የጀመረበት ጊዜና ቦታ ነው። እግዚአብሔር ልጆች ይፈልጋል። በእኛ አማካይነት ሰማይን የሰማይ ወራሾች ሆነን ከሱ ጋር በዙፋኑ ላይ እንድንቀመጥ ነው ፍላጎቱ። ይሄንን ለእኛ ለማስረዳት ብዙ ነገር ስለማይገባን ማለት ነው እግዚአብሔር እዚህ ዕብራውያን ላይ እንደሚናገረው ለአባቶቻችን በነቢያት በብዙ አይነትና በብዙ ጎዳና ሲናገር ቆይቷል። መልእክቱ ምንድን ነው? እወዳችኋለሁ፣ እንደኔ እንድትሆኑ ነው የምፈልገው የሚለውን ነገር ለማስረጽ የተጠቀመበት መንገድ ነው። ከዛ የተነሳ ተሻጋሪ ነው። አባት የሚለው ነገር ይደጋገማል፣ ልጅ የሚለው ነገር ይደጋገማል፣ በግ የሚለውም ነገር ይደጋገማል። በጣም ጥሩ። እንግዲህ ይሄ የአብርሃምና የይስሐቅ ታሪክ ብዙ ምስጢር ያለበት እንደሆነ እየተወያየን ነው። በጉ የታለ የሚለው ጥያቄ፣ ጠቦቱ የታለ የሚለው ጥያቄ ደግሞ ለመጀመሪያ ጊዜ ደግሞ በግ የሚለው ሀሳብ፣ ጠቦት የሚለው ሀሳብ ሲጠቀስ መስዋዕት የሚሆነው ጠቦት ሲጠቀስ እናየዋለን። ወደዛ ከመግባታችን በፊት ግን እረፍት እናደርጋለን። ከእረፍት ስንመለስ የታለ ጠቦቱ በሚለው እንቀጥላለን። እንግዲህ ከእረፍት በፊት የመስዋዕቱ በግ ወዴት ነው የሚለውን በማንሳት አሁን በተነበበልን በአብርሃምና በይስሐቅ ታሪክ እንደምንጀምር ተናግረናል እና ይሄ ለመጀመሪያ ጊዜ የመስዋዕቱ ጠቦት የሚለው ሀሳብ ሲነሳ ነው የምናየውና ከዛ አንጻር ምን አይነት እንደምታ አለ የሚለውን አሁን ሀሳብ ስጡበት። እንግዲህ ጉዞውን ቅድምም ታሪኩን ስንመለከት በጣም በስሜት የተሞላ ነው። ምክንያቱም አብርሃም ለ3 ቀናት ነው የተጓዘው። እግዚአብሔር መጀመሪያ የምትወደው ልጅህን ሰዋልኝ ካለው በኋላ በነዛ 3 ቀናት ሌላ ምንም ነገር ሲለው አንመለከትም እና አብርሃም መታዘዝ ብቻ ነው የነበረበት። ስለዚህ ጉዞውን ያደርጋል። ከዛ በኋላ እንግዲህ በይስሐቅም አእምሮ ውስጥ ደግሞ ምን እየተመላለሰ እንደነበር ማሰብ እንችላለን። ከዛ በኋላ መጨረሻ ላይ ነው ወደዛ የሞሪያም ተራራ ሲደርሱ ያንን እንጨቱንና ቢላውን ይዘው ሲሄዱ ይሄንን ጥያቄ ይስሐቅ የጠየቀው የመስዋዕቱ በግ ወዴት ነው የሚለው መጽሐፍ ቅዱስ አስገራሚ የሚያደርገው ይሄንን ነው። ከዚህ በኋላ እንግዲህ መጽሐፍ ቅዱሳችን የሚነግረን የሚተርክልን አጠቃላይ እስከ ራእይ ያለውን ስናጠና እግዚአብሔር ይሄንን የመስዋዕት በግ ማን እንደሆነ ሲነግረን በቃ በተለያየ መንገድ በተለያየ ሁኔታ መልሱን ሲያስረዳን ነው። በዛ ጊዜ አብርሃም ምን ብሎ መለሰ? የመስዋዕቱን በግ ራሱ እግዚአብሔር ያዘጋጃል። ቋንቋውን የሚያጠኑ መጀመሪያ
ሂብሪውን ቃላቱን የሚያጠኑ እንዲያውም ይሄኛው ሐሳብ በጣም በትርጉም የታጨቀ እንደሆነና ራሱ እግዚአብሔር በዛ ተራራ ላይ ይታያል፣ በዛ የመስዋዕቱ በግ ራሱ እግዚአብሔር እንደሆነ የሚናገር መልስ እንደሰጠው አብርሃም በእምነት ያስረዱናል። እና ይሄንን ነው የምንመለከተው። እንግዲህ በመጽሐፍ ቅዱስ ውስጥ እግዚአብሔር ለእንስሳትን አንድ እንደ ቋንቋ አድርጎ ይጠቀምባቸዋል ይመስለኛል። ከ120 በላይ ያህል እንስሳት ተጠቅሷል መጽሐፍ ቅዱስ ውስጥ። በግ በቀዳሚነት በተደጋጋሚ የሚጠቀሰው እንስሳ ነው እና ሁል ጊዜ ሲጠቀስ በግ መልካም በሆነ ባህሪው ነው የሚጠቀሰው። ለመስዋዕትነት በቀዳሚነት ተፈላጊ ሆኖ የሚቀርበው በግ ነው። እግዚአብሔር ተከታዮቹን በጎች ነው የሚላቸው። እሱ እረኛ ነው፣ እኛ በጎቹ ነን። በትክክል የምንሰማ ከሆነ ማለት ነው። በጎቼ ድምፄን ያውቃሉ ይላል ለምሳሌ ዮሐንስ ወንጌል ምዕራፍ 10 ላይ እና እንደው አጋጣሚ ጉዳይ ሆኖ ሳይሆን ሆን ተብሎ የተከሰተ ነገር ነው። ከአቤል ጀምረን እንደውም ብናየው ማለት ነው ዘፍጥረት ምዕራፍ 4 ላይ ቃየን ሌላ አይነት የእህል የተለያዩ ዘሮች መስዋዕት ሲያቀርብ አቤል ያመጣው ከበጎቹ የሰባውን የተሻለውን ያመጣው ይላል። እዛ ስናነበው ዘፍጥረት ምዕራፍ 4 ላይ አጋጣሚ ሊመስለን ይችላል። ከዛ እንደገና እዚህ በአብርሃም ታሪክ ላይ ስናየው ይሄ የበጉ ነገር ምንድን ነው ስንል አዲስ ኪዳንም ላይ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይሏላል ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እና ዝም ብሎ በአጋጣሚ የሚከሰትና የሚፈጠር ነገር ሳይሆን ቀረብ ብለን እንድናየው በተፈጥሮ ውስጥ እግዚአብሔር የሚናገረውን በበጎች ባህሪ ውስጥ የምናየውን ነገር ስለ ራሱም ሊገልጥ የፈለገው ነገር የዋህነቱን፣ መልካምነቱን፣ ደግነቱን፣ ቸርነቱን ሲገፋ ተመልሶ የማይጋፋ አምላክ መሆኑን በዛው እያስተማረን ነው ማለት ነው። እዚሁ ላይ አንድ አጭር ሀሳብ ለመጨመር ይስሐቅ የጠየቀው የመስዋዕቱ በግ የት ነው ያለው ወይም የት ነው የሚለው ጥያቄ ከዛን ጊዜ ጀምሮ እንደው ብለን ከወሰድነው እስከ ብሉይ ኪዳን መጨረሻ ድረስ ጊዜ ድረስ ሲጠየቅ ቆይቶ የመስዋዕቱ በግ የት ነው ያለው የሚለው ግልጽና በማያሻማ ሁኔታ የመለሰልን ዮሐንስ ምዕራፍ 1 ቁጥር 29 ላይ የመስዋዕቱ ይህ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ዮሐንስ መጥምቁ ያንን ጥያቄ በግልጽ እንደመለሰልን እናያለን። እና ይሄ ምሳሌ ዝም ብሎ የተሰጠ አይደለም። ከዛ በኋላ መጽሐፍ ቅዱስ ውስጥ በተለያዩ ቦታዎች ላይ በተደጋጋሚ ሲጠቀስ እናያለንና በዚህ ውስጥ እንግዲህ የምናያቸው የምንማራቸው የምሳሌ አፈታቶችንም እንግዲህ ዋናው የሰንበት ትምህርቱ ሀሳብ ምሳሌዎችን መፍታት እንዴት እንደምንችል ስለሆነ የዚህን ሀሳብ ይዘን ነው እስከ መጨረሻው ድረስ የምንሄደው። እግዚአብሔር ደግሞ ያንን ራሱ የሰጠ እንደሆነም የምንመለከትበት። በጣም ጥሩ። እንዳለመታደል ሆኖ ግን ይሄ የመስዋዕቱ በግ ታሪክ ወራሾች የሆኑት የአይሁድ ሕዝብ በኋላ የመስዋዕቱን በግ ሳያገኙት ቀሩ። ይህም የሚያሳስበን ትልቅ ነገር አለና ጥናታችን ተያያዥነት ያለፈው ሳምንት እንዳነሳ ነው ወጥነት ያለው እግዚአብሔር አፍቃሪ ከመሆኑ የተነሳ መሆኑን አድርገን ካላጠና ነው እና በእግዚአብሔር ፍቅር አይን ካላየ ነው በኩራት ከታወርን ወዳልሆነ ትርጉም እንደምንሄድ ያሳየናል። ሌላ የምናነሳው እዚህ ላይ አንድ ጉዳይ የሞት ጉዳይ ነው። የሞትን ጉዳይ ዓለማችን ብዙ ጊዜ ስንሰማ ያው ህይወትና ሞት አይቀሬ ነው አለ እና በእንግሊዝኛው it's a part of life ይባላል። የህይወት አንዱ ክፍል ሞት ነው ይላል። መጽሐፍ ቅዱስ ግን ይሄን ይቀበላል? በጭራሽ አይቀበልም። ምክንያቱም በሰዎች ልምምድ ራሱ ስንመለከተው ሞት የማይለመድ ነገር ነው። ምንም ያህል ጠብቀ ነው። አሁን ለምሳሌ አንዳንድ ጊዜ በጣም ረጅም ጊዜ ታመሙ በቃ መሞቻቸው በጣም እየተጠበቀ ያሉ ሰዎች ራሱ ነገር ግን ሲሞቱና ቅርብ ሲመጣ ያ ሞት
ማንም ሰው እንዲሁ በደስታ የሚቀበለው ነገር አይደለም። በጣም የሚያሳምም የሚያስለቅስ ነገር ነውና ይሄ አንድ የሚነግረን ነገር ምንድነው? ሰዎችም እንግዲህ የገባን ነገር ይሄ ሞት ለሰው ልጆች ይሄ ባዕድ የሆነ ነገር ነው እንጂ ከመጀመሪያውም የነበረ ነገር እንዳልሆነ እንመለከታለን። ዘፍጥረትን ራሱ ስናጠና እግዚአብሔር መጀመሪያ ሰውን ሲፈጥር ሕይወት ሲሰጠው ለዘላለም እንዲኖር ነበረ ሰውን የፈጠረው። ከዛ በኋላ ያው ዘፍጥረት ምዕራፍ 3 ስናጠና እግዚአብሔርን ሳይመርጥ ሰው እምቢ ብሎ ኃጢአትን ሞትን ሲመርጥ ከዛ በኋላ ይሄ ሞት እውን ሲሆን እንመለከታለን። እና ሞት መጽሐፍ ቅዱስም የሚለን ይሄ ባዕድ ለሰዎች ያልታሰበ ግን ሰርጎ የገባ ያልተፈለገ ነገር እንደሆነ እንመለከታለን። ሞት ጸረ ሕይወት የሆነ ነገር ነው። ጣልቃ ገብ ነው። በእግዚአብሔር ዓላማ ውስጥ በእግዚአብሔር ዕቅድ ውስጥ ያልነበረ ነገር ነው። ሞትን ደግሞ እግዚአብሔር የሞትን አስከፊነት ሲያሳይ ብዙ ጊዜ እንስሳት የሞት አደጋ ሲደርስባቸው፣ ሰዎች የሞት አደጋ ሲደርስባቸው ቆመው አያዩም። ይንፈራገጣሉ፣ ወይ ይደባደባሉ፣ ወይ ሊያጠቃቸው የመጣውን ኃይል ሕይወት ያለው ከሆነ የእሱን ሕይወት ቀድመው መቅጠፍ ይፈልጋሉ ራሳቸውን ለማዳን። ይሄ ራሱ በሕይወት ውስጥ ሞትን ለመቋቋም አንደኛ በሞት የሞት ጥላ ሲመጣ ራሱ የመደንገጥ ነገርና ያንን ለመዋጋትና ለመቀናቀን ውስጣችን እግዚአብሔር ያስቀመጠው ነገር እንዳለ እንመለከታለን። ነገር ግን እውነተኛ የሞት ባህሪ የሚታየው ለምሳሌ ኢሳይያስ ምዕራፍ 53 ላይ የበጉን በግ ከሚለው ነገር ጋር ለማያያዝ ነው። ቅድም ካወሳነው ነገር ጋር ቁጥር 7 ላይ ምን ይላል? ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። የሞትን ጭካኔ፣ የሞትን ኢፍታዊነት፣ የሞትን አስከፊነት የምናየው ንጹህ የሆኑ ሰዎች ሲጎዱ ነው። ከሁሉ በላይ ንጹህ ደግሞ የእግዚአብሔር በግ የነበረው ጌታችን ኢየሱስ ክርስቶስ ነው። እሱ ስታነሳ እንግዲህ ያው እያጠናንም ያለው መጀመሪያ መጽሐፍ ቅዱስ ላይ የተጠቀሰው እሱም ያለውን ልምታ ነው። ስለዚህ ሞት መጀመሪያ የተጠቀሰው መጽሐፍ ቅዱስ መቼ ነው? አሁን ያልከውንም እንዴት ያስረዳል ያ ታሪክ? ሞት መጀመሪያ የሚጠቀሰው በአቤል ታሪክ ነው እና ቃይን በድብቅ አቤልን ወስዶና ላናግር ብሎ በሜዳ ላይ እንደገደለውና ምስክር ለሞቱ ምስክር ምድር እንደነበረች ደሙን እንደጠጣች የእግዚአብሔር ቃል ይናገራል። እና አቤል ለምንድን ነው ይሄ ነገር የደረሰበት ስንል አቤል እግዚአብሔርን የሚታዘዝ ሰው ስለሆነ ዮሐንስም እንደሚነግረን አንደኛ ዮሐንስ ላይ የእሱ ስራ መልካም የአቤል ስራ መልካም የቃይን ስራ ክፉ ስለሆነ ንዴት አምጥቶበት ቀንቶበት ተናዶ እንደሆነ እንመለከታለን ማለት ነው። ስለዚህ ሞት ከመነሻው ከሌሎች ነገሮች ጋር የተያያዘና የሚሳሳብ ነው። ያ ምንድነው? ከጭካኔ ጋር፣ ከክፋት ጋር፣ ከውሸት ጋር፣ ከምቀኝነት ጋር፣ ከአመፅ ጋር የተያያዘ መሆኑን እንዲሁም ዮሐንስ ወንጌል ምዕራፍ 8:44 ላይ ስለ ዲያብሎስ ሲናገር እሱ ከመጀመሪያም ውሸታምና ነፍሰ ገዳይ ነበር ይላል እና በራስ ወዳድነት ምክንያት ራስን ከፍ ከፍ ለማድረግ ሲባል በዛ ጨለማ ውስጥ ሕይወት ይጠፋል ማለት ነው። የሚጠፋው ሕይወት ደግሞ አቤልን ስናይ በተለይ ለእግዚአብሔር ታዛዥ የነበረ ትሁት የነበረ ትክክለኛ ቀና የሆነ ሰው ሲሞት እናያለን። በመጽሐፍ ቅዱስ ላይ አሁንም ይሄ ነገር ሲጠቀስ አጋጣሚ አይደለም። ስለ ዓለማችን የሆነ እውነት እየነገረን ነው። ይቺ ዓለም ቅን ዓለም አይደለችም፣ ፍትሃዊ ዓለም አይደለችም። ምናልባት አንድ ሰው ቢሞት በአጋጣሚ ነው ሊባል ይችላል። ቃይን በሽተኛ ነው ልንል እንችላለን። ጌታችን ኢየሱስ ክርስቶስ ግን ለፈሪሳውያን የተናገረው ነገር ከመሞቱ በፊት በዚህ ትውልድ ላይ ይላል የማደም ከአቤል ጀምሮ በመሰዊያውና በቤተ መቅደሱ መካከል እስከ ሞተው እስከ ዘካርያስ ድረስ ይላል። ረጅም ታሪክ ነው። ብዙ ሺህ ዓመታት ያለፉበትን ታሪክ ነው። በዚህ ትውልድ ላይ ያ ፍርድ ይመጣል ይላል። በመጨረሻም እሱን ወስደው ሲሰቅሉት ተው ሲላቸው ጲላጦስ የእሱ ደም በእኛና በልጆቻችን ላይ ይሁን አሉ። እነዚህ ደግሞ አማኞች ናቸው። በሌላ አነጋገር እግዚአብሔር እያሳየን ያለው ከእሱ ውጪ የምንኖረው ኑሮ በራስ ወዳድነት እሱም ባለመስማት
የምንኖረው ኑሮ በሙሉ የሚወስደን ወደ እንደዛ አይነቱ ጭካኔ ነው። ጭካኔውን ደግሞ አዙረን አፈሙዙን የምናዞረው ሰዎች ላይ ሊመስለን ይችላል። እግዚአብሔር ላይ ነው የምናዞረው። ፈጣሪ ላይ የህይወት መነሻና መሰረት የሆነው ጌታችን ኢየሱስ ክርስቶስ ላይ ነው የምናዞረው። ይሄን ደግሞ የምናየው በመስቀሉ ላይ ነው። በነገራችን ላይ ይሄ ነገር ከመስቀሉ በኋላ ደግሞ ቆመ ቢባል ጥሩ ነው አይደል? ነገር ግን ማይቀየሩ ባህሪዎች አሉ። የዲያብሎስ አመፅ አይቀየርም፣ ጭካኔው አይቀየርም፣ ጸረ እግዚአብሔር መሆኑ አይቀየርም፣ እግዚአብሔርም ፍቅር መሆኑ አይቀየርም። የሰዎችን ባህሪ ውሳኔ እስካልወሰኑ ድረስ ወጥ በሆነው በልጅነት ባህሪ ከቀጠልን ከዲያብሎስ ዘር ጋር ነው የምንቀላቀለው። ከዛ የተነሳ በአዲስ ኪዳንም በሐዋርያትም ህይወት የምናየው ምንድነው? እስጢፋኖስ ሲወገር እናገኛለን። ክርስቶስ ከሞተ ከ3 ዓመት ተኩል በኋላ ሐዋርያትም የደረሰባቸውን ስቃይና መከራ እናያለን። የክርስትና ታሪክ ባጭሩ ባለፉት 1900 ዓመታት ያህል በደም ቀለም የተጻፈ ታሪክ ነው። በመጨረሻም ክርስቶስ ከመምጣቱ በፊት ብዙ ሰማዕታት ደግሞ እንደሚታረዱ ራዕየ ዮሐንስ ይናገራል። የዚች ምድር ባህሪ አለመቀየሩን ዘፍጥረት ቀድሞ ተናገረ ምዕራፍ 4 ላይ። እስከ ዛሬም ድረስ እያየ ነው ያለነው ነገር እሱን ነው። ይሄ የእግዚአብሔር ቃል እውነተኛ እንደሆነ ያረጋግጥልናል። ቀጥል ጥበባ ቀጥለሽ። አሁን ድርባ የተናገረው ላይ ትንሽ ለመጨመር ነው። እግዚአብሔር ሰውን ሲፈጥር የህይወት እስትንፋስ እፍ አለበት ይላል እና የህይወት ምንጭ እግዚአብሔር። ከዛ በኋላ የሰው ልጅ ግን የእግዚአብሔርን መንገድ አልከተልም በማለቱ ምክንያት ሞት መጣ እና ሞት የእግዚአብሔርን መንገድ ባለመከተል የመጣ ነገር ነው ብለን በመውሰድ ሐሳባችንን ሐሳብ ከወሰድን ቅድም አንተ ያነሳው ሞት የማይቀር ነገር ነው ምናምን የሚሉት አስተሳሰቦች መጽሐፍ ቅዱሳዊ እንዳልሆኑ ደግሞ እዚሁ ላይ መረዳት አለብን። ምክንያቱም የህይወት ምንጭ እግዚአብሔር ነው። ክርስቶስም እኔ ህይወት ነኝ ብሏልና በእግዚአብሔር ዘንድ ያለ በእግዚአብሔር የሚያምን ማንኛውም ሰው ስለ ሞት ሳይሆን ትልቁ ነገር ሊያሳስበው የሚገባው የህይወት ነገር ነው። የህይወት ምንጭ ከሆነው አምላክ ጋር ስለሚቆራኝ ስለሚገናኝ ማለት ነው እና የሞት የማይቀር ነገር ነው ተብሎ የሚወሰደው አስተሳሰብ ክርስቲያኖችም ስንለው እንሰማለን እና ይሄ ጥሩ አይደለም። ምክንያቱም የአንደኛ የምናመልከው አምላክ የሞተ አይደለም፣ ድል ያደረገ ነው። አንደኛ ቆሮንቶስ 15 ላይ ስለ ትንሣኤ ከተናገረ በኋላ ምን ይላል? ቁጥር 54 ላይ ዳሩ ግን ይህ የሚበሰብሰው የማይበሰብሰውን ሲለብስ፣ ይህ የሚሞተው የማይሞተውን ሲለብስ፣ በዚያን ጊዜ ሞት ድል በመነሳት ተዋጠ ተብሎ የተጻፈው ቃል ይፈጸማል። ከዚያም ሞት ሆይ መውጊያ የት አለ? ሲኦል ሆይ ማሸነፍ የት አለ? ተብሎ ጥያቄ ሲቀርብለት ሲቀለድበት ማለት እንችላለን እናያለንና ሞት ላይ ይህን ያክል ትልቅ ክብር መስጠት ለሞት አይገባም ብዬ አስባለሁ። ሌላው ራዕየ ዮሐንስ ምዕራፍ 1 ቁጥር 17 እና 18 ላይ 18 ላይ ምን ይላል? ክርስቶስ ለዮሐንስ በተገለጸለት ጊዜ የሆነው ነው ሲናገረው ምን ይለዋል? አትፍራ ይለዋል። ፈርቼ ነበር እንደሞተ ሰው ሆንኩ ነበር ይላልና አትፍራ ይለዋል። ፊተኛውና መጨረሻ ሕያው ነኝ፣ ሞቼም ነበር፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ ይለዋል። ስለዚህ ሞትን እንደ ትልቅ ነገር ወይም እንደ ንጉስ አድርገን የማይቀር ነገር ነው ምናምን እያልን ከማቆለጳጰስ ይልቅ ይሄኛው በህይወት የጀመረው የሰው ልጅ አጀማመር በህይወት እንደሚያልቅ ብንረዳና በዛ አስተሳሰብ ብንሄድ የተሻለ ነው። በጣም ጥሩ። እንደውም አስታወስከኝ፣ ታክሲ ላይ ተጽፎ ደጋግማ መኖር የማትችለውን ህይወትን ሰላምን አትንፈጋት የሚል ጥቅስ ይጻፋልና ይሄ ልክ አይደለም። እግዚአብሔር ለማይሞት አድርጎ ነው መጀመሪያም የፈጠረን፣ አሁንም ያዘጋጀልን እንዳንሞት ነው። ይህንን ማሰብ ያስፈልጋል። ግን እዚህ ይህን ሳጠና አንድ በጣም የገረመኝ ነገር አሁን የዘር ማጥፋት ወንጀል ይባላል፣ ብዙ ሰዎች ሞቱ በዚህ ጉዳይ በጦርነቱ በምን ይላል። አሁን ስናየው እኮ
4 ሰው እያለ 25% እኮ ነው የሞተው በመጀመሪያው ጊዜ። ወንድም ደግሞ ወንድሙን ዘር ማጥፋት የምንለው እና ሁሉ ነገር እዛው ጋር መጀመሪያ እንዳለ እናያለን። ደግሞም ወላጆች ነው ልጃቸው የሞተባቸውና በእድሜ ምን በእርጅና እንዳንልና ይሄ መጀመሪያ እዛ ላይ የተጠቀሰው ሞት ብዙ የሚያስተምረን ነገር እንዳለ የሚያሳይ ነው። እንግዲህ ሌሎችንም መጽሐፍ ቅዱስ ትምህርቶችንም ትንቢትንም ስናጠና መጀመሪያ የተጠቀሰው እንዴት ነው ብሎ ማጥናት እንዴት እንደሚረዳ እያየን ነው። አሁን ወደ እባቡ እንሂድ። የእባቡ የተጠቀሰው መጀመሪያ መቼ ነው? እሱስ እንደምታው ምንድን ነው? የእሱን ደግሞ እንወያይበት። እንግዲህ እግዚአብሔር ሰውን ከፈጠረ በኋላ በኤደን ገነት እንዳስቀመጠው ዘፍጥረት ምዕራፍ 2ን ስናጠና እንመለከታለን። ከዛ ምድር ፍጥረት ሁሉ በጣም ፍጹም እንደነበር እጅግ ያማረ መልካም እንደነበር ይነግረናል መጽሐፍ ቅዱሳችን። ከዛ በኋላ ምዕራፍ 3 ላይ ስንደርስ አንድ እባብ ይመጣል በዚህ ታሪክ ውስጥና ይሄ እባብ አዳምና ሔዋንን ሲያናግራቸው ሔዋንን በመጀመሪያ ሲጠይቃት እንመለከታለን። እግዚአብሔር ከፈጠረው ፍጥረት ከፈጠረው ዛፍ ሁሉ አትብሉ ብሏልን ብሎ ይጠይቃታል። ከዛ በኋላ ምን ብላ ትመልሳለች? አይ ከሁሉም እንበላለን፣ ነገር ግን በመካከል ካለችው መልካምና ክፉን ከምታሳየው ግን አትብሉ፣ በበላችሁ ቀን ሞትን ትሞታላችሁ ብሎናል ብላ ትመልሳለች ሔዋን። እና ያኔ ነው እንግዲህ ይሄንን እባብ የምናገኘው በመጽሐፍ ቅዱሳችን። በኋላ ከዚህ በኋላ የመጣውን ውድቀት ቀጥለን ሙሉን ምዕራፉን ስናጠና እባብን እንደሰማች ሔዋን ያንን እግዚአብሔር የከለከለውን ፍሬ እንደበላች፣ ከዛ በኋላ ሄዳም ለባሏ ለአዳም እንደሰጠችው፣ ከዛ በዛ ምክንያት ሞት ለሰው ልጆች እንደመጣ ከእግዚአብሔር መንገድ እምቢ ብለው እግዚአብሔርን ባለመተማመን የእግዚአብሔርን ተቃዋሚ መንገድ እንደመረጡ እንመለከታለን። እና ይሄንን እባብ በኋላም በራእይ ምዕራፍ 12 ላይም እናገኘዋለን። እና የቀደመው እባብ የተባለው ሰይጣን እንደሆነ፣ የእግዚአብሔር ተቃዋሚ፣ የእግዚአብሔር ጠላት እንደሆነ፣ የወንድሞች ከሳሽ እንደሆነና ዓለምን ሁሉ የሚያስተው እሱ እንደሆነ መጽሐፍ ቅዱሳችን ላይ እናገኛለን። እና መጀመሪያ ግን በዘፍጥረት 3 ተጠቅሶ እናገኘዋለን። እንግዲህ መጽሐፍ ቅዱስ የሚጠቀምበት ቋንቋና የእንስሳት ምርጫ ሳይቀር ወጥ ሆኖ እናገኘዋለን። አሁን ያዕቆብ እንዳለው ምዕራፍ 3 ላይ ያ እባብ እግዚአብሔር ተንኮለኛ አድርጎ አልፈጠረውም። ተንኮለኛ የሚለው ቃል ብልህ፣ አስተዋይ የሚልም ትርጉም ሊሰጠው ይችላል። እና ያንን ነገር እንዴት እንደተንጋደደ ነው የምናየው። በምሳሌያዊ መንገድ ስለ ሉሲፈርም እየነገረን ነው ማለት ነው። እግዚአብሔር ጥበብና ማስተዋል ከሰጠው በኋላ ፍጹም የሚያበራው የንጋት ኮከብ ወደ አመፅ እንዴት እንደገባ፣ ወደ ስህተት እንዴት እንደገባ ማሳያ ነው ማለት ነው። በዛ በእባብ ውስጥ ራሱ ያንን ትምህርት እናያለን። ከጊዜ በኋላ ግን አሁንም ራዕየ ዮሐንስ የመጨረሻው መጽሐፍ ነው። ራዕየ ዮሐንስ ምዕራፍ 12 ላይ ዘንዶና ሴት በተቃራኒ ጎን ቆመው እናያለን። ልክ ምዕራፍ 3 ላይ የነበረው አይነት ሁኔታ እና አሁን ያዕቆብ እንዳለውም ቁጥር 9 ላይ ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ ይለዋል። ዋና ስራው ምንድነው? ዓለምን ሁሉ ማሳሳት። ቅድም ሞት ወደሚለው ነገር ስንመለስ ዲያብሎስ በሞት ዙሪያ ብዙ አታላይ ነገሮችን ሲናገር ሰንብቷል። ዘፍጥረት ምዕራፍ 3 ጀምሮ ማለት ነው። ሔዋንን አትሞቺም የሚል ነገር አመጣ። አሁን ደግሞ ሞትን እያየን ስንሄድ ደግሞ ሞት የህይወት አንድ አካል ነው ደግሞ የሚል ነገር ይመጣል። ከዛ ደግሞ አንዳንድ የምስራቅ አገር ፍልስፍናዎች ጋር ደግሞ ስንሄድ ሞትማ እንደውም አስፈላጊ ነገር ነው፣ መሻገሪያ ድልድይ ነው ወደ ተሻለ ነገር ለማለፍ ማለት ነው። በዚህ ህይወት ድሃ ኮንክ ደግና ጻድቅ የሆነ ህይወት ከኖርክ በእነሱ መስፈርት ማለት ነው፣ በሚቀጥለው ደግሞ የተሻለ እየኖርክ እየተሻሻልክ በየዘመኑ አዳዲስ ነገር እየሆንክ አንዴ ትል አንዴ እንቁራሪት ሆነ መጨረሻ ላይ ተሻግረ ደህና ነገር ላይ ትደርሳለህ የሚል ሀሳብ ደግሞ አምጥቷል ማለት ነው። ዲያብሎስ የስህተት በዚህ በሞት ጉዳይ ላይ የማሳሳት እንትኑንም አላቆምም እና በልምድ ምክንያት እዚህ ያለንበት ጨለማ ዓለም ውስጥ የተሳሳተ ዓለም ውስጥ በመኖራችን ምክንያት አንዳንድ ጊዜ ልዩነቱ ላናውቀው እንችላለን እና መጽሐፍ ቅዱስ እውነተኛውን የታሪክ መነሻ ያሳየናል ማለት ነው። ጥንት በግብፅ አገር ውሃ እንግዲህ ሞቃት ስለሆነ ውሃ በሚጠጣበት ጊዜ ብዙ በሽታ ስለነበረው
ምን ያደርጉ ነበር? እንደ ጠላ አይነት ነገር ይሰሩ ነበር እና ከልጅነት ጀምሮ ሰው ውሃ ሲጠማው እሱን ነው የሚጠጣው። ሰውነት የሚፈልገው ግን ሌላ ነገር ነው። ይሄንን ሳያቅ ነው ሰው የሚኖረው ማለት ነው። ጠላ እየጠጣ ይሄ ጥም ቆራጭ ነገር ነው፣ ይሄ ጤናማ ነገር ነው እያለ ሊኖር ይችላል። ዛሬም መጠንቀቅ አለብን። በየቤተ ክርስቲያኑ ሄደን የምንሰማው ነገር፣ በየአምልኮ ቦታ የሚሰማው ነገር ትክክል ነው ማለት የግድ እውነት ነው ማለት አይደለም። መጽሐፍ ቅዱስ ጋር ነው መሄድ ያለብን። እውነተኛ የሰው ታሪክ ምንድን ነው? እየጠጣን ያለ ነው ጠላ ነው ወይስ ንጹህ ውሃ ነው? ንጽህናውንስ የምንለካበት መስፈርቱ ምንድን ነው የሚለውን ነገር በጥንቃቄ መመልከት ያስፈልገናል። ምክንያቱም ዘንዶ የሚያስተው ጥቂቶችን ሳይሆን ክርስቲያን ያልሆኑትን ሳይሆን እዚህ ጋር የሚለው ምንድን ነው? ዓለምን ሁሉ ነው የሚለው። እባብን በተመለከተ አንድ አጭር ነገር ለማናገር ዘፍጥረት ላይ የተጠቀሰው እባብ አሁን ድርባ የተናገረው ተንኮለኛ ነበር የሚለውን ሀሳብ ይዘን ብልጣብልጥም ብልህም ነው የሚለውን እንዳለ ይዘን ማለት ነው። ከዛ በመጽሐፍ ቅዱስ ውስጥ በተለያዩ ቦታዎች የእባብ ባህሪ አንዳንዴ በዚሁ በማታለልና በጥበብ እና በብልጣብልጥነት ሲቀጥል እናየዋለን። ዳንኤል ላይም ይሄ በሰሜኑ ንጉስ ላይ እና በመሳሰሉት ላይ ይታያል። ከዛ ደግሞ እንደገና በምን ይታያል? በቀኝነትና በደም አፍሳሽነት ደግሞ በዘንዶነት ደግሞ ይታያል። ራእይ ላይ ለዚህ ነው ዲያብሎስ ሰይጣን እባብ የቀደመው እና ዘንዶ ብሎ በተለያየ ስሞች ሲጠራውና የዘንዶ ባህሪ ያሳዩ ለምሳሌ ክልብን ጠቅስ ሄሮድስ ጌታ ኢየሱስ በተወለደ ጊዜ ህፃናትን በመፍጀት ደም በማፍሰስ ከዛ ደግሞ ክርስቲያኖች ደግሞ እንደገና በአዲስ ኪዳን ላይ ከነ ያዕቆብ ጀምሮ እነ እስጢፋኖስን በማሳረድ በማስገደል ተግባራትን ሲፈጽም እናያለና ወጥነት አለው ለማለት ነው። ልክ በግ ቅድም እንዳየነው የበጉ ማንነት እንደዚህ ኮንሲስተንት ሆኖ ምንድነው ወጥነት ይዞ እንደሚሄድ ሁሉ የእባቡም እና ባህሪ እንደዚሁ እየተያያዘ መሄድ ነውና እንዳንሳሳት እግዚአብሔር በግልጽ ትምህርት እንደሰጠን የምናይበትም ክፍል ነው። በጣም ጥሩ። እዚህም ላይ እንግዲህ መሰመር ያለበት ጉዳይ አንደኛ የአምልኮ ጉዳይ እንዳለ እናያለን ጥያቄው። ከዛ ግን የምናየው ሁለት የማይለወጡ ነገሮች እንዳሉ ማስመር አለብን። አንደኛው የእግዚአብሔር ማንነትና ባህሪ በጊዜ ውስጥ የሚለዋወጥ አይደለም። ያለፈውም ጊዜ አንስተነዋል ይሄንን። ሁለተኛው ግን እዚህ ላይ የዲያብሎስ የሰይጣንም ባህሪ የማይለወጥ ነው። ሰዎች እዚህም ጋር ይዘናጋሉ እና ምንም የሚለወጥ ነገር የለም። ስልቱ ነው እንጂ የሚቀየረው ዋናው ጉዳይ አይለወጥም እና እዚህ ላይ ይሄንንም ደግሞ እናያለን። እንግዲህ ትንቢትን ስናጠና አሁን አንዳንድ ሰዎች እባብ የሚለውን ያነሱና የቻይና ምልክት ዘንዶ ነው ምናምን እያሉ ይሄዳሉ። ግን መጽሐፍ ቅዱስን በእውነት ካጠና ነው መጀመሪያም ጀምሮ የተጠቀሰ የእባብ ጉዳይ ዘንዶ የእባባዊዎች ልበለው ወደ ሰይጣን እንደሚያመለክት እናያለን እና ትንቢትንም በዛ ይዘን ስንመጣ እንዳንስት ይሄ መሰረት ይረዳናል ማለት ነው። ተጨማሪ ሀሳብ ካላችሁ ስጡ። አሁን ያልከውን ለማስመር ትንቢትም ታሪክም ሁለት ክፍሎች አላቸው። አንደኛው ወጥ የሆነው ነገር አይደለም፣ የእግዚአብሔር ባህሪ እንዳልከው ጥበብ እንዳለው የዲያብሎስ ባህሪ። ከዛ ደግሞ ሰው በዛ ውስጥ ሲወዛገብ ነው የምናየው። አንዴ እዚህ አንዴ እዛ ሲረግጥ ማለት ነው። ይሄ ቋሚ ነገር ነው። ዛሬ ቴክኖሎጂ ስለተሻሻለ ሰዎች እንደው የተሻለ የስልጣኔ ደረጃ ላይ ስለደረሱ ይሄ ነገር ይቀየራል የሚለው ነገር ትልቅ ስህተት ነው። ዲያብሎስ የሚያመጣው አይነት ስህተት ነው። በሌላ በኩል ደግሞ ሁለተኛው ክፍል ደግሞ ምንድነው? ተለዋዋጭ ነገሮች አሉ በየዘመኑ ማለት ነው። አለባበሳችን ይቀየራል፣ አስተሳሰባችን ይቀየራል፣ ንግግራችን፣ ቋንቋችን፣ ብዙ የሚቀያየሩ ነገሮች አሉ። ትንቢት ሁለቱን ነገሮች በደንብ አድርጎ ይለይልናል ማለት ነው። የትኛው ጋር ነው ትኩረት ማድረግ ያለብን? ብዙ ሰዎች የሚሳሳቱት የሚለዋወጠውን ነገር ቋሚ አድርገው በማሰብ ቋሚውን ደግሞ የሚለዋወጥ አድርገው በማሰብ ነው።
መጽሐፍ ቅዱስ ግን በዛ ጉዳይ ላይ ሳንደናገር እስከ መጨረሻው ድረስ ዲያብሎስ ሊያምታታ ሲሞክር ማለት ነው። አሁን እጅ ሰጥቻለሁ፣ አሁን ክርስትና እንዲስፋፋ ፈልጋለሁ፣ አሁን መጽሐፍ ቅዱስ ቢተረጎም ምንም አይመስለኝም ብሎ ጸጥ ያለ ይመስላል። አሁን በአሜሪካ ሀገር እንደውም ጥናቶች የሚያሳዩት ምንድን ነው? በእግዚአብሔር እንኳን የሚያምኑ ሰዎች እውነተኛ ዲያብሎስ እውነተኛ ሰይጣን አለ አካል ያለው ቁጭ ብሎ ክፋትን የሚወጥን ሰዎችን የሚፈትን ዲያብሎስ አለ ብለው አያምኑም ብዙ ክርስቲያኖች። ይሄ እንግዲህ የስራውን ስኬት ነው የሚያሳየው፣ እንዳልተቀየረ ነው የሚያሳየው፣ አሁንም እያሳሳተ እንደሆነ ነው የሚያሳየው። ሰዎች ደግሞ አሁንም በየዋህነት እየተደናገሩና ጉም ውስጥ እያሉ ወደ ሞታቸው እየሄዱ መሆናቸው ነው የሚያሳየው። የእግዚአብሔር ባህሪም ደግሞ እውነት ወደ ቃሉ ከሄድን የጸና እውነትና ተጨባጭ ነው። አሁን የቆምንበት የትንቢት መሰረትም ዛሬ እኛም መሃል እኛም ቤተክርስቲያን ውስጥ ሆነው አይ ነገሮች ተቀይረዋል፣ የመጨረሻው ትንቢት የሚፈጸምበት መንገድ ሁሉ ተቀይሯል፣ ዲያብሎስ ለስልሷል፣ ሮምም እንደው የተሻለ ደረጃ ላይ ደርሳለች፣ የፕሮቴስታንትም እምነት ሁሉም ነገር በትክክለኛው መስመር እየሄደ ነው ብለው የሚያስቡ ሰዎች አሉ። መፈተኛው ግን አሁንም የእግዚአብሔር ቃል ነው። ጥንት ተሐድሶ ውስጥ የነበረ ሰው ዛሬም ተሐድሶ ውስጥ ነው የሚባል ነገር የለም። ሀብታም አባት ሀብታም አያት አለኝ ብሎ ዛሬ ድሃ የሆነ ሰው አለ አይደለም እንዴ? ሁኔታዎች ተለዋዋጭ ናቸው። ሁል ጊዜ እግዚአብሔር ነቅተን እንድንከታተል ነው የሚፈልገው። እውነት ቋሚ ናት። የእኛ ባህሪ ግን ቋሚ ስላልሆነ እግዚአብሔርን ተጠማጥመን ሁል ጊዜ እሱን መያዝ አለብን። እዚሁ ላይ አንድ አጭር ሀሳብ ለመጨመር አሁን ድርባ ያለው ላይ በዘመናችን የሚሰጡ ዘመናዊነትን መዘመንን እንደ ቄንጥ በመውሰድ ትንቢት አፈታትንም ሆነ መጽሐፍ ቅዱስ አገላለጽ ላይ የሚጠቀሱ በየቤተ ክርስቲያንም በእኛም ዘንድ የሚጠቀሱ አንዳንድ ነገሮች አሉና በቀደመው የትንቢት አፈታት መሄድ እንደ ኋላ ቀርነት የሚታይባቸው አንዳንድ ሁኔታዎች አሉ። ያለፈው ሳምንት ትምህርት ጥናታችን ላይ እንዳየነው የእግዚአብሔር እውነት እየበራ እየጨመረ እስከ እኩለ ቀን ድረስ እንደሚወጣ ፀሐይ እየጨመረ ይሄዳል ነው የሚለው ምሳሌ 4:18 እንጂ የፀሐዩ አይነት ይቀያየራል ምናምን ነገር አይደለም። ብርሃኑ እየጨመረ ከመነሻው ጀምሮ ማለት ነው እየጨመረ ይሄዳል እና ኋላ እንትን የቆየና የጥንት የ200 የ300 ዓመት አስተሳሰብ ይዛችሁ ነው የምትሄዱት የሚለው አነጋገር ብዙም የሚያስኬድ አይደለም። እግዚአብሔርን በዘመናት የሸመገለ አምላክ ነው ይላልና የጥንት አስተሳሰብ መጥፎ ብዙ እንደ መጥፎ መታየት የለበት። መሰረቱ እንዲያው ኤርምያስ ላይ ይነግራል በዚህ መንገድ በጥንቱ መንገድ ሂዱ ነው የሚለና ዘመናዊነት ውስጥ የመጡት አመለካከቶች አሁን ሰዎችን መጽሐፍ ቅዱስ የሚናገረውን ትምህርት ከመከተል ይልቅ በየሚዲያውና በሰዎች በምናባቸው በፈጠሩት ነገር እንዲሄዱና ያ ደግሞ ልክ በሚዲያ ላይ የምንሰማውን ነገር ቤተክርስቲያን ውስጥም በተመሳሳይ ሁኔታ ግን መንፈሳዊ ካባ ለብሶ ስንሰማው ያለንበት ሁኔታ ነው ያለው። ይሄ ትንሽ በጣም ይረብሻል፣ አስቸጋሪ ነገር ነውና ከዚህ እንድንጠነቀቅ ሲነግረን ነው። የቀደሙን ጥቅስ እንደገና አለ ራዕይ 12 ላይ የሚናገረው አትሳሳቱ፣ ይሄ እባብ የቀደመው እባብ ነው እያለን ያለው። የቀደመው የሚለውን የጨመረበትን ዋናው ምክንያት ለዚህ ነው፣ እንዳትሳሳቱ። አሁን መልኩን ለስለስ አድርጎ ድምፁን አሳምሮ ወይም ሌላ አይነት መልክ መስሎ የመጣ ቢመስላችሁ ወይም ዘመናዊነትን ተላብሶ ቢመስላችሁ እንዳትሳሳቱ የቀደመው እባብ ነው። ያ ዮሐንን ያሳሳታትና ሞትን አትሞችን ብሎ ሞትን ያመጣበት እባብ ነው እያለ እየመከረን ያለውና ከዚህ አንፃር ልንመለከተው ይገባናል ማለት ነው። እግዚአብሔር ይስጥልኝ። እንግዲህ የዛሬ ሰንበት ትምህርት ስናጠቃልል ዋናው ነገር ምንድነው? ዘፍጥረትን ሳንረዳ ትንቢትን መተንተን አንችልም ነው። እንግዲህ አሰምርበታለሁ። ስለዚህ የዘፍጥረትን መጽሐፍ በጥልቀት ማጥናት መነሻዎቹን ማየት ያስፈልጋል። የሱ ትክክለኛው ግንዛቤ ሳይኖረን ትንቢትን ሄደን እንፍታ ብንል የመሳሳት እድላችን በጣም ይጨምራል። ይሄንን ነው ማስመር ያለብን። ተመልካቾቻችን እዚህ ላይ እንግዲህ ማጠቃለል ይኖርብናል ጥናታችንን።
የመጨረሻውን ጸሎት ወንድማችን ድርባ ያደርግልናል። እንጸልይ። እግዚአብሔር ሆይ በማይለወጠው በማይቀየረው በማይሻረው እውነት ላይ ቆመን መኖር እንድንችል እርዳን። ተለዋዋጭ የሆነችውን ዓለም በዛም ውስጥ ደግሞ ሊያሳስተን የሚሞክረውን የጥንቱን ዘንዶ በንቃት ቃልህን በመስማት ቃልህን በማዳመጥ ተግሳሶችህን በመቀበል መቋቋም እንድንችል እርዳን። ለመንግስተ ሰማያትም አብቃን። በጌታ በኢየሱስ ስም አሜን።